የድሬዳዋ ፖሊስ አስገራሚ ኦፕሬሽን ሰርቷል። ፖሊስ ይህ ኦፕሬሽን ያደረገው እንዴት ነው? አስገራሚስ ያደረገው ጉዳይ ምንድን ነው? የአሜሪካ መንግስት በኢትዮጵያውያን ላይ በጣለው የጉዞ እገዳ ምክንያት ወደ አሜሪካ ከተሞች የሚጓዙ መንገደኞች ላይ ቁጥር በመቀነሱ የተነሳም የኢትዮጵያ አየር መንገድ ገቢው መቀነሱም ተገልጿል። ኢትዮጵያ የዲፕሎማሲውን መንገድ አሟጣ መጠቀም ይኖርባታል ሲሉ ፖለቲከኞች ተናገሩ። ከሰሞኑ የኤርትራና የኢትዮጵያ የፖለቲካ ፍጥጫም ብዙዎችን እያስፈራም ይገኛል። ፖለቲከኞቹ ምን ይላሉ? ኢሰመጎ የቤንሻንጉል ጉሙዝ ክልል ህገ መንግስት በአስቸኳይ እንዲሻሻል ጠይቋል። በዜናችን ይዘነዋል። የሰብአዊ መብት ጥሰት ፈጽሟል የተባለው የፖሊስ አባልም በቁጥጥር ስር መዋሉም ሰምተናል። የቡርኪና ፋሶ ፓርላማ በሀገሪቱ የሚገኙ ፖለቲካ ፓርቲዎች የሚያግደውን ህግ አጽድቋል። በሊባኖስ የደረሰው አደጋም ከዜናችን ከያዝናቸው መካከል ይገኝበታል። ዓለምን በከፍተኛ ጭንቀት ውስጥ የከተተው አዲሱ ስጋት የኒፓ ቫይረስ ጉዳይም በዜናችን የምንነግራችሁ ይሆናል። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለየካቲት 3 ቀን 2018 ዓ.ም ያዘጋጃቸውን የሀገር ቤትና የባህር ማዶ ዜናዎች ከይሳት ጀምረው ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። የድሬዳዋ ፖሊስ አስደናቂ ኦፕሬሽን አከናወነም። በሆቴል አስተናጋጅነት ተቀጥሮ የባለቤቶቹን ልጅ ያገተው ወንጀለኛና አስገራሚው የድሬዳዋ ፖሊስ ኦፕሬሽን ብዙዎችን ያነጋገረ ይገኛል። በድሬዳዋ ከተማ በታማኝነት ተቀጥሮ ሲሰራ የነበረ አንድ ግለሰብ የ2 ዓመት ህፃን አግቶ 2 ሚሊዮን ብር ካልተከፈለኝ ልጁን እንገላለን በማለት በቤተሰቦቹ ላይ ከፍተኛ ድንጋጤ ፈጥሮ ነበረ። ነገር ግን የፖሊስ ጥበብና ቴክኖሎጂ የታከለበት ክትትል የክፋት ድግሱን አክሽፎታል። ዮሴፍ ደመላሽ የተባለው ግለሰብ በልጁ ወላጆች ሆቴል ውስጥ በአስተናጋጅነት ተቀጥሮ መስራት ከጀመረ ገና 1 ዓመት ነበረ። በዚህ አጭር ጊዜ ውስጥም የቤተሰቡን እንቅስቃሴ በማጥናት ከግብረ አበሮቹ ጋር በመሆን ህፃኑን አግቶ ወደ ሐረማያ ከተማ በመሰወርም 2 ሚሊዮን ብር ክፈሉ ካልሆነ ግን ልጃችሁን እንገላለን የሚል ዛቻም ለቤተሰቡ ልኳል። የድሬዳዋ ፖሊስ ህፃኑን እንደ መከላከያ እንዳይጠቀምበት ከፍተኛ ጥንቃቄ በማድረግም በቴክኖሎጂ የታገሰ ክትትል ሲያደርግ ቆይቷል። በመጨረሻም ዋናውን ተጠርጣሪ በአወዳይ ከተማ በአንድ ባንክ ውስጥም ሌሎች ደግሞ ህፃኑን ይዘው በነበሩበት ሆቴል ውስጥ በቁጥጥር ስር አውሏቸዋልም ተብሏል። ህፃኑ ምንም አይነት ጉዳት ሳይደርስበት ከቤተሰቦቹ ጋር የተቀላቀለም ሲሆን ወላጆቹም የማይቻል የሚመስል ብቃት በማለት ለፖሊስ አድናቆታቸውን አቅርበዋል። ፖሊስ በበኩሉም አሰሪዎች ሰራተኞቻቸውን ሲቀጥሩ ማንነታቸውን በሚገባ ማጣራትና መታወቂያቸውን በመያዝ ለደህንነታቸው ወሳኝ መሆኑን አሳስቧል። የአሜሪካ መንግስት በኢትዮጵያውያን ላይ የጣለው የጉዞ እገዳ ምክንያት ወደ አሜሪካ ከተሞች የሚጓዙ መንገደኞች ቁጥር በመቀነሱም የኢትዮጵያ አየር መንገድ ገቢ ላይ አሉታዊ ተጽዕኖ ማሳደሩን የተቋሙ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናገሩ። አየር መንገዱ ባለፉት 6 ወራት ብቻም 4.4 ቢሊዮን ዶላር ገቢ ማግኘቱን ዋና ስራ አስፈጻሚው አስታውቀዋል። አቶ መስፍን ይህንን ያሉት የኢትዮጵያ አየር መንገድ የግማሽ ዓመት የስራ አፈጻጸም በተመለከተ ማክሰኞ የካቲት 3 ቀን 2018 በአዲስ አበባ ስካይላይት ሆቴል በሰጡት መግለጫቸው ነው። አየር መንገዱ ባለፉት 6 ወራት ውስጥም 10.64 ሚሊዮን መንገደኞች ማስተናገዱን የገለጹት ዋና ስራ አስፈጻሚው በዚሁ ጊዜ ውስጥም 451,000 ቶን ጭነት ማጓጓዙን አመላክተዋል። መንግስታዊ ተቋም ባለፈው መንፈቅ ዓመትም ከመንገደኞቹ ማጓጓዝና ከጭነት አገልግሎት ያገኘው አጠቃላይ ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም የ14 በመቶ ብልጫ እንዳለው አቶ መስፍን አሳውቀዋል። አየር መንገዱ ካገኘው አጠቃላይ ገቢ ውስጥም 22 በመቶ ከዕቃ ጭነት ወይም ካርጎ የተገኘ መሆኑን ጠቁመዋል። የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። ኢትዮጵያ የዲፕሎማሲው መንገድ አሟጣ መጠቀም ይኖርባታል ሲሉ ፖለቲከኞች ተናገሩ።
ኢትዮጵያና ኤርትራ በቃላት የሚያደርጉት ውዝግብ ወደ ጦርነት የመሄድ አዝማሚያ ቢያሳይም ዲፕሎማሲ ቅድሚያ ሊሰጠው እንደሚገባም ተናግረዋል። አቶ ሙላቱ ገመቹ በበኩላቸው ኢትዮጵያ ጥቅሟን ለማስከበር መስራቷ አስፈላጊ ቢሆንም የኃይል እርምጃው አስፈላጊነት ግን ማስወገድ ይጠቅማል ብለዋል። የኤርትራ ሰራዊት ተቋጥሯቸዋል ካላቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ በይፋዊ መጠየቋም ሁለቱ ሀገራት መካከል ሊነሳ ይችላል ተብሎ ያሰጋውን ጦርነት ወደ ጫፍ እያወጣውም ይገኛል። የኢትዮጵያ ውጭ ጉዳይ ሚኒስትር ቅዳሜ ጥር 30 ቀን 2018 ዓ.ም ለኤርትራ የውጭ ጉዳይ ሚኒስትር በጻፈው ደብዳቤ ላይ ኤርትራ የኢትዮጵያ ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጿል። በዚህ ላይ አስተያየታቸውን ለዶቼ ቬለ የሰጡት የቀድሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ከፍተኛ አመራርና መምህር የነበሩት ፖለቲከኛ አበበ አካሉም በትግራይ ጦርነት ተጠቅማ ወደ ኢትዮጵያ ግዛት ዘልቃ የገባችው ኤርትራ የኢትዮጵያ ወሰኖችን የገፋች ለመምጣቷ ብዙ ማሳያዎች አሉ ይላሉ። ሁለቱ አካላት በቅርብ ጊዜ ውስጥም ደግሞ እያፋፋሙ ካሉት የጦርነት ዛቻ ጋር ተያይዞም አሁን ላይ ከምን ጊዜውም በላይ ሁለቱ ሀገራት የመሳሪያ አፈሙዝ ለመሳብም ስለመቃረባቸው ግምት መኖሩን ይጠቁማሉ። በሰሜን ምስራቃዊ የኢትዮጵያ ድንበር የኤርትራ ጦር ወታደሮች ወደ ኢትዮጵያ ግዛት ዘልቀው መግባታቸው የኤርትራ ጦር ከአማጺ ቡድኖች ጋራም እያደረገ ያለው የጋራ ወታደራዊ እርምጃ ጸብ ጫሪነት ብቻም ሳይሆን ፍጹም የሆነ ጥቃት ነው ሲልም ድርጊቱን አውግዟል። ተቀባይነት የሌለው የተባለውን ይህን ተግባር ኤርትራ እንዲታቆም ኢትዮጵያ በይፋም ጠይቃለች። ፖለቲከኛ አበበ አካሉ ይህ የኤርትራ ተግባር ውሎ ያደረና የቆየ ነውም ይላሉ። ኢትዮጵያ ምስራቅ አፍሪካ ላይ ያለውን አሁናዊ የጂኦፖለቲካ እንቅስቃሴ ታሳቢ በማድረግም እንቅስቃሴዋን ማስላት አለባትም ብለዋል። ፖለቲከኛው ኤርትራ የኢትዮጵያ መንግስትን የሚቃወሙ አካላትን ስታደራጅና ስታስታጥቅ ቆይታለች በማለትም ቀጥታ ወደ ጦርነት መግባቱ አደጋው የከፋ ነውም ብለዋል። ይህም ቀጠናው ብዙ ሀያላን ተዋናያን ኢላማቸው ያደረጉት በመሆኑም የመፋለሚያቸው ሜዳ ላለመሆን ጥንቃቄው አስፈላጊ ነው ብለዋል። ፖለቲከኛ ሙላቱ በፊናቸው ኢትዮጵያ ጥቅሟን ለማስከበር መስራቱ አስፈላጊ ቢሆንም የኃይል እርምጃው አስፈላጊነት ግን ማስወገዱ ይጠቅማል በሚለው ሀሳባቸው ይስማማሉ። የኢትዮጵያ ሰብአዊ መብቶች ጉባኤ ቤንሻንጉል ጉሙዝ ክልል ህገ መንግስት በአስቸኳይ እንዲሻሻል ጠየቀ። የኢትዮጵያ ሰብአዊ መብቶች ጉባኤ በሀገር አቀፍ ደረጃ የተፈናቃዮች ሁኔታ አስመልክቶ ዛሬ ባወጣው ዘለግ ያለ ልዩ ሪፖርትም የቤንሻንጉል ጉሙዝ ክልል ህገ መንግስት ለግጭቶችና ለዜጎች መፈናቀል ዋነኛ መንስኤ የሆነ መምጣቱን በመጥቀስም እንዲሻሻል ጥሪ አቅርቧል። ኢሰመጉ በሪፖርቱ ላይ እንደገለጸውም የክልሉ ህገ መንግስት ለተወሰኑ የህብረተሰብ ክፍሎች ብቻ የክልሉን የባለቤትነት መብት ሰጥቷል። ይህ የህግ ማዕቀፍ በክልሉ ለሚኖሩ ሌሎች ኢትዮጵያውያን መገለልን ከመፍጠሩም በላይ ለአመታት ለታዩት አሰቃቂ ግጭቶችና ለዜጎች መፈናቀል አባባሽ ምክንያት ሆኗል ሲል በጥናት ማረጋገጡን አሳውቋል። ይህ አይነቱ የባለቤትነት ድንጋጌም የዜጎችን እኩልነት የሚጋፋና የሰብአዊ መብት ጥሰቶችን የሚጋብዝ በመሆኑም ወቅታዊ ሁኔታውን ያገናዘበ ማሻሻያ እንዲያደርግም ጠይቋል። የኢትዮጵያ መንግስት ተፈናቃዮችን ወደ ቀድሞ ቀያቸው የመመለስ ወይም ባሉበት የማቋቋም ኃላፊነቱም በካምፓላው የአፍሪካ ህብረት ስምምነት መሰረት እንዲወጣም ኢሰመጉ አሳስቧል። ይሁን እንጂ መንግስት ተፈናቃዮችን ወደ መጡበት የመመለስ እርምጃ ሲወስድ የሚከተሉት መሰረታዊ ነጥቦች ሊሟሉ እንደሚገባም በአጽንኦት ጠቅሷል። አንደኛው ተመላሾች ያለምንም ጫና በራሳቸው ፍላጎትና ፍቃድ ብቻ ሊመለሱ ይገባልም ብሏል። ሂደቱ ከተፈናቃዮች ጋር ግልጽ ውይይት የተደረገበት ሊሆን ይገባልም ብሏል። ኢሰመጉ በሪፖርቱ ማጠቃለያ በአሁኑ ወቅት በኢትዮጵያ ያለው ሰፊ የተፈናቃዮች ቁጥርና ችግር በዘላቂነት ለመፍታት መንግስት የራሱን የቻለ ተቋም እንዲያቋቁምም ጠይቋል። የሰብአዊ መብት ጥሰት ፈጽሟል የተባለው የፖሊስ አባል በቁጥጥር ስር ውሎ ምርመራ እየተጣራበት ይገኛል ተባለ። የአዲስ አበባ ፖሊስ የሰብአዊ መብት ጥሰት ፈጽሟል ባለው አባል ላይ ምርመራ እያጣራ እንደሚገኝም ተገልጿል። በጉለሌ ክፍለ ከተማ አዲሱ ገበያ ወረዳ 10 ፖሊስ ጣቢያ አካባቢ ከሚገኝ አንድ ባርና ሬስቶራንት ኳስ በሚያዩ ወጣት ምክንያት በተፈጠረ አለመግባባት ችግር ለመፍታት የደረሱት የፖሊስ አባላትም በወቅቱ 4 ተጠርጣሪዎችን በቁጥጥር ስር ያዋሉ ሲሆን ኮንስታብል አደባባይ በቀለ የተባለ የፖሊስ አባል ግን አንዲትን ሴት ሲደበድብ በማህበራዊ ሚዲያ የተለቀቀ መሆኑም ይታወቃል። በተለቀቀው ተንቀሳቃሽ ምስል ላይ የአንድን የፖሊስ አባል ጥፋት የሁሉም የሰራዊቱ ጥፋት እንደሆነ አድርጎ ተገቢነት የሌለው ሲሆንም ተመሳሳይ ድርጊቶችን በማውገዝ ለጸጥታ ስራ አጋዥ መሆን ይገባልም ተብሏል። መንግስት የህግ የበላይነት
መከበር፣ የዜጎችን ሰብአዊና ዲሞክራሲያዊ መብቶች መጠበቅ የቅድሚያ የሚሰጠው ጉዳይ መሆኑን በመገንዘብ በመሰል ከህግ ተጻራሪ በሚቆሙ ግለሰቦች ላይም ህብረተሰቡ የተለመደውን መረጃ የመስጠት ተግባሩን አጠናክሮ መቀጠል ይኖርበታልም ተብሏል። የኢትዮጵያ ድምፅ ከውጭ ወዳገኛቸው ዜናዎች ተሸጋግሯል። የቡርኪና ፋሶ ፓርላማ በሀገሪቱ የሚገኙ የፖለቲካ ፓርቲዎች የሚያግደውን ህግ አጸደቀ። የቡርኪና ፋሶ ፓርላማ በሀገሪቱ የሚገኙ ሁሉም የፖለቲካ ፓርቲዎች የሚያግድ ህግ ማጽደቁን አፍሪካ ኒውስ ዘግቧል። ታዛቢዎች ይህ እርምጃ ኢብራሂም ትራውሬ የሚመራ ወታደራዊ መንግስት ስልጣኑን ለማጠናከር እንደሚያስችለው በመጥቀስም ተችተዋል። ምንም ተቃውሞ ከህግ አውጪዎች ያልገጠመው ህጉም ፖለቲካዊ ፓርቲዎችን የሚመለከተው ድንጋጌም እንደዚሁም ፖለቲካ ፓርቲዎችን በገንዘብ የመደገፍ የምርጫ ቅስቀሳዎችን የሚፈቅደውና የፖለቲካ ተቃውሞዎችን ሁኔታ የሚከተለውን ህግጋትም ሽሯል። ወታደራዊ መንግስትም ስልጣን ከያዘበት እንደ አውሮፓውያን አቆጣጠር 2022 ጀምሮ የፖለቲካ ፓርቲዎች እንቅስቃሴዎች በምዕራባውያን አፍሪካዊቷ ሀገር ታግዶ ቆይቷል። ከቡርኪና ፋሶ መንግስት በዲሞክራሲያዊ መብቶች እየተፈጸመ ያለው ሁሉንም አይነት አፈና እንዲያቆምና በሀገሪቱ የሚገኙ ሁሉም የፖለቲካ ፓርቲዎችን የሚያግደው ህግ እንዳያጸድቅ የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ባለፈው ሳምንት ጥሪ ቢያቀርብም ህጉ ግን ከመጽደቅ አላገደውም። በሊባኖስ የደረሰው አደጋ አሰቃቂነቱ እየተነገረ ይገኛል። በሰሜናዊ ሊባኖስ ከተማ ትሪፖሊ በሁለት የመኖሪያ ህንፃዎች መደርመስ አደጋ የሞቱ ሰዎች ቁጥርም አሁን ላይ 14 መድረሱን የመንግስት መገናኛ ብዙሃን ዘግበዋል። የሲቪል ደህንነት ጥበቃ መስሪያ ቤት ዳይሬክተር ኢሚድ ክሬሲ የ8 ሰዎች ህይወት መታደግ መቻሉም ተናግሯል። ዳይሬክተሩ እንዳሉትም አደጋው በደረሰባቸው ሁለት የተያያዙ ህንፃዎች ውስጥም 22 ሰዎች አሁንም የት እንደገቡ አልታወቀም ተብሏል። ሆኖም አሁንም ያልወጡ ሰዎች ሊኖሩ እንደሚችሉ የከተማው አስተዳደር ባለስልጣናት አስጠንቅቀዋል። ይህ በሊባኖስ ደሃ ከተማ ውስጥ በሚገኙ ያረጁና እድሳት ባልደረገላቸው ህንፃዎች ላይ ያለው ስጋት እንዲጨምርም አድርጎታልም ተብሏል። ፕሬዚዳንት ጆሴፍ አውን በበኩላቸው ያሉትን ክስተቶች እየተከታተሉ ነው ሲሉም በመላ ሀገሪቱ የሚገኙ የነፍስ አድን ሰራተኞች እንዲንቀሳቀሱም ጥሪ አቅርበዋል። በመጨረሻም አዲሱ ቫይረስ ለዓለም ስጋት ሆኖ ቀጥሏል። የኒፓ ቫይረስ ከህንድ ውጪ የመጀመሪያውን የሞት አደጋም ተመዝግቧል። በጎረቤት ሀገር ህንድ በቅርቡ ታይቶ የነበረው አስከፊው የኒፓ ቫይረስ አሁን ደግሞ በባንግላዴሽ የአንዲት ሴት ህይወት መቅጠፉም ተረጋግጧል። ይህ ክስተት ቫይረሱ ከህንድ ድንበር ውጪ መስፋፋቱን የሚያሳይ በመሆኑም ቀጠናዊ ስጋትን አንግሷል። በሰሜናዊ ባንግላዴሽ የምትገኝ የ40 ዓመት ሴት ለሞት የዳረገችው በሌሊት ወፍ የተበከለ የጥንጅት ጭማቂ በመጠጣቷ እንደሆነም ታውቋል። ግለሰቧ ህይወቷ ከማለፉ በፊትም የሚከተሉት ምልክቶች መታየቷም ታውቋል። ከፍተኛ ትኩሳትና ራስ ምታት፣ የንቃተ ህሊና መንሳት፣ ከባድ የመተንፈሻ አካላት ችግር። የጎረቤት ሀገራት ጥንቃቄ እንዲያደርጉም ተነግሯል። ሟቿ ጥር 28 ቀን 2026 ህይወቷ ማለፉን ተከትሎም ከእሷ ጋር ንክኪ የነበራቸው 35 ሰዎች በለይቶ ማቆም ክትትል እየደረገላቸው ይገኛልም ተብሏል። ስጋቱ ያየላቸው እንደ ታይላንድ፣ ማሌዥያና ፓኪስታን ያሉ ሀገራት በአየር ማረፋቸው ላይ የሙቀት ምርመራን ጨምሮ ከፍተኛ የጥንቃቄ እርምጃዎች መውሰድ መጀመራቸው ታውቋል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለየካቲት 3 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። ስላዳመጣችሁን ከልብ እናመሰግናለን። ሰላምን ተመኘን።